ጤና ይስጥልን አድማጮች እንደምን ቆይታችሁናል? ሰበር ዜና ተሰምቷል። ብልጽግና ፓርቲ ለሁለት መከፈሉ ተነገረም። ጠቅላይ ሚኒስትር አብይ አህመድ የፈሩት ደርሷል። አብይ ለፓርቲ አባላት ማስጠንቀቂያ መስጠታቸውም ይፋ ሆኗል። በስብሰባው አቶ ሽመልስ አብዲሳና የእርሳቸው አጋሮች ማፈንገጣቸውም ተነግሯል። ብልጽግና በመሃል አዲስ አበባ እያደረገ ባለው ስብሰባ ለሁለት መሰንጠቁ ሲሰማ፣ ከወዲያ ደግሞ የህወሓት ሰራዊት አማራ ክልልን ጥሶ መግባቱን የሚያመላክቱ መረጃዎችም ወጥቷል። ይህ ኢትዮ ፕላስ ሚዲያ ነው። ሰላምታችን በያላችሁበት ይድረሳችሁ እያልን ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መጥተናል። መረጃዎቻችንን ለብዙዎች ተደራሽ እንዲሆኑ አስቀድማችሁ ቪዲዮ ላይክ፣ ኮሜንትና ሼር እንድታደርጉም በአክብሮት እንጋብዛችኋለን። አሁን ዋና ዋናዎችን እናስቀድም። የተፈራ ሆኗል። ጠቅላይ ሚኒስትር አብይ አህመድ ሲሰጉት የቆዩት ነገር በይፋ ተከስቷል። ገዢው ብልጽግና ፓርቲ እንደ ህወሓት ክፍፍል ውስጥም ገብቷል። ጠቅላይ ሚኒስትር አብይ አህመድ የመሰረቱት ፓርቲ ለሁለት መሰንጠቁ ተነግሯል። አቶ ሽመልስ አብዲሳና አጋሮቻቸው የብልጽግናን ሀሳብ አንቀበልም ሲሉ ማፈንገጣቸው ተሰምቷል። ይህንን ተከትሎ ጠቅላይ ሚኒስትሩ አንድ ጠንካራ ማስጠንቀቂያ ሰጥተዋልም ተብሏል። ይህንኑ ጉዳይ በዝርዝር ታደምጡታላችሁ። የህወሓት ጦር ወደ አማራ ክልል ጥሶ መግባቱ ተነገረ። ቡድኑ በሁለት አርሚ ሰራዊቱን ወደ አማራ ክልል ማንቀሳቀሱ ተሰምቷል። ጦሩ በአማራና አፋር አቅጣጫ ውጊያ ለመክፈት ሙሉ ዝግጅት ስለመጨረሱም መረጃዎች ጠቁመዋል። በሌላ በኩል ደግሞ የትግራይ ሰራዊት አዲስ የጦር አዛዥ መሾሙ ተነግሯል። ይህንንም ታደምጡታላችሁ። ኮሎኔል ደመቀ ዘውዱ ለትግራይ ህዝብ የላኩት ደብዳቤም ብዙዎችን እያነጋገረ ቀጥሏል። ኮሎኔሉ ህወሓትን ተባብረን እናስወግደው የሚል አነጋጋሪ ጥሪም አቅርበዋል። የአማራና የትግራይ ህዝቦችን የጦርነት አውድማ ከሚያደርግ አጥፊ ጦርነት እንከላከል ሲሉም ተማጽኗል። ይህንንም በዝርዝር እናስደምጣችኋለን። የአሜሪካ ኮንግረስ በኢትዮጵያ መንግስት ላይ አደገኛ የመብት ጥሰት ምርመራ መክፈቱን የተመለከተ መረጃም ይዘናል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር እያደረጋችሁ ጥቂት ደቂቃዎችን ከኛ ጋር እንድታሳልፉ በአክብሮት እንጋብዛችኋለን። አሁን በቀጥታ ወደ ዝርዝሮቹ እናመራለን። ኮሎኔል ደመቀ ዘውዱ ለትግራይ ህዝብ የላኩት ደብዳቤ እያነጋገረ ነው። ኮሎኔሉ ህወሓትን ተባብረን እናስወግደው የሚል አነጋጋሪም ጥሪም አቅርበዋል። የአማራና የትግራይ ህዝቦችን የጦርነት አውድማ ከሚያደርግ አጥፊ ጦርነት እንከላከል ሲሉም ኮሎኔሉ ተማጽኗል። ኮሎኔል ደመቀ ዘውዱ የሚመሩት የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር የኢትዮጵያ ህዝብ ህወሓትን በጋራ እንታገል ሲል ለትግራይ ልሂቃን፣ ምሁራን እንዲሁም ተቃዋሚ የፖለቲካ ፓርቲዎች ጥሪ አድርጓል። ሳልሳይ ወያነ ትግራይ ደግሞ የአማራና የትግራይ ህዝቦችን የጦርነት አውድማ ከሚያደርግ አጥፊ ጦርነት እንከላከል በሚል ለአማራ ልሂቃንና ምሁራን የፖለቲካ መሪዎችም በደብዳቤ ጠይቋል። ሁለቱ ኃይሎች የፕሪቶሪያ ስምምነት አከራካሪ በሚላቸው ቦታዎች ላይ በያዙት አቋም ምክንያት ግን አንዱ የሌላውን ጥሪ ውድቅም ሲያደርጉ ታይቷል። ህወሓት በፊናው ተገዶ ወደ ጦርነት የሚገባ ከሆነ የፌዴራል ስርዓቱን የሚመራውን አካል እንዲሁም ተባባሪዎቹን ከሀገሪቱ የማስወገድ እቅድ ይዞ እየተንቀሳቀሰ እንደሆነም መረጃዎች ጠቁመዋል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ህወሓትን በብርቱ በተቸበት የትላንቱ መግለጫው ቡድኑ የኢትዮጵያ ህዝብ አንድነት አደጋ መሆኑንም ገልጿል። ህወሓት በትግራይ ህዝብ ስም አሁንም የጦርነት ዝግጅት እያደረገ ነው ያለው ማህበሩ የትግራይ ልሂቃን፣ ምሁራንና የተቋሚ የፖለቲካ መሪዎች ከአማራና ከሌሎች የኢትዮጵያ ብሔር ብሔረሰቦች ጋር በመቆም ከጋራ ጥፋተኝነት ራሳችሁን እንድታድኑ የጋራ ትግል ጥሪያችንን እናቀርባለንም ብለዋል። እንዲያም ሆኖ የትግራይ ልሂቃን፣ የተቋሚ የፖለቲካ መሪዎች ህወሓት ፈጽሞታል የሚባለውን ወንጀል እውቅና እንዲሰጡ፣ በደሎች ለተፈጸመበት የአማራ ህዝብ የፍትህና የካሳ ጥያቄው እንዲመለስለት አጋርነትን እንዲያሳዩ፣ አጥፊዎች ለፍርድ እንዲቀርቡ፣ አሳልፈው እንዲሰጡ የሚል ቅድመ ሁኔታዎችን አስቀምጧል። የወልቃይት ጠገዴ ጠለምት አማራ ምሁራን ማህበር ሰብሳቢ በዚህ ጉዳይ ላይ ለዶይቼ ቬለ ተጨማሪ ማብራሪያን ሰጥቷል። 4 መልእክቶች ናቸው ማስተላለፍ እየፈለግነው ብለዋል። አንደኛ፣ ህወሓት በህዝቦች መካከል የጥል ግድግዳ ሆኖ እንደሚገኝ ለፈጸመው ግፍና በደል እውቅና ሊሰጡ እንደሚገባም። ሁለተኛ፣ ግፍና በደል በፈጸሙት አካላት ተጠያቂነት እንዲሰፍን። ሶስተኛ፣ ማህበረሰቡ በደል ደርሶበታል፣ ካሳ ይገባዋል። ህወሓት በአሁኑ ሰዓት የጦርነት ነጋሪት እየጎሰመ ስለሚገኝ ይህንን ማውገዝ እንደሚገባ አንስቷል። በተመሳሳይ በትግራይ ክልል የሚንቀሳቀሰው ሳልሳይ ወያነ ትግራይ በአሁኑ ወቅት ሊቀሰቀስ የሚችልና አደገኛ ያለውን ጦርነት በተለየ ሁኔታ የአማራና የትግራይ ህዝቦችን ቀጥተኛ የጦርነት አውደ ውጊያ ወይም የጦር ሜዳ የሚያደርግ መሆኑን፣ ይህንን ጥፋት በጋራ መከላከልና ማቆም የታሪክና የሞራል ግዴታችን ነው ሲል ይህንን ለማስቀረት በጋራ እንቁም የሚል ተመሳሳይ ይዘት ያለው መልእክትም አስተላልፏል። በጋራ እንስራ በሚል አንደኛው ለአንደኛው ህዝብ ምሁራኑ ጥሪ ያደረጉበት ሁለቱ ኃይሎች የፕሪቶ
የፕሪቶሪያ ስምምነት አከራካሪ በሚላቸው ቦታዎች ላይ በያዙት አቋም ግን አንዱ የሌላውን ጥሪ ውድቅ ሲያደርጉም ተስተውሏል። መግለጫዎቹ የወጡት የህወሓትና የፌዴራል መንግስት ውዝግብ ባየለበት በዚህ ሰዓት ነው። እነዚህ መግለጫዎች የወጡት ከፌዴራል መንግስት ጋር ያለው ግንኙነት እየተካረረ የመጣው ህወሓት በተለይ ሰሞኑን መቀሌ ከተማ ላይ ተከታታይ ስብሰባዎችን ማድረጉንና የፌዴራል መንግስትን ታግሎ ማስወገድ ላይ አቋም ይዞ ስራ መጀመሩን ካሳወቀ በኋላ ነው። በቀጣይ መረጃችን ደግሞ የአሜሪካ ኮንግረስ አባላት ኢትዮጵያ ውስጥ የተከሰተው ሰብአዊ ቀውስ እየገመገሙ መሆኑ ተነግሯል። የአሜሪካ ህግ አውጪ ምክር ቤት ወይም ኮንግረስ አባላት የውጭ ጉዳይ ፖሊሲ ባለሙያዎች፣ የሰብአዊ መብት ድርጅቶችና ተሟጋቾች የኢትዮጵያን ወቅታዊ ሁኔታ በተመለከተ ሰሞኑን የምስክርነት ቃል ከተለያዩ ወገኖች እየሰሙ ነው ተብሏል። የኢትዮጵያ አሜሪካውያን ሲቪል ድርጅቶች ወቅታዊ ሰብአዊ መብት ቀውሶችና የግጭት መባባስ አዝማሚያዎችን ለኮንግረስ አባላቱ ማስረዳታቸውን የጀርመን ድምጽ ዘገባ ያመላክታል። የትጥቅ ግጭት፣ የፖለቲካ አለመረጋጋትና ሰፊ የሰብአዊ መብት ረገጣ በአማራና ኦሮሚያን ጨምሮ በተለያዩ ክልሎች ስለመቀጠሉ ማብራሪያም ቀርቦላቸዋል። ምስክርነት የማሰማት መርሃ ግብር ተሳታፊዎች በኢትዮጵያ አሁንም ሰፊ የሆነ የደህንነት እጦት፣ ከፍተኛ መፈናቀል፣ የሲቪል መሰረተ ልማቶች መውደም፣ በሰብአዊ እርዳታ ላይ ገደቦችና ዓለም አቀፍ የሰብአዊ መብቶችና ከባድ ጥሰቶች እየተፈጸሙ መሆናቸውንም አብራርተዋል። ተሳታፊዎቹ ያለ ተጠያቂነት፣ የሰላማዊ ሰዎች ጥበቃ፣ ገለልተኛ የፍትህ ስርዓት፣ ያለ መሰረታዊ ነጻነት መከበርና ሁሉን አቀፍ ብሔራዊ የፖለቲካ ውይይት ዘላቂ ሰላም ማግኘት እንደማይችልም አጽንኦት ሰጥተው መናገራቸውን ዘገባው ጠቁሟል። የአሜሪካ ህግ አውጪዎች ለእያንዳንዱ ኢትዮጵያዊ ሲቪል በዘር፣ በሃይማኖት፣ በፖለቲካዊ ግንኙነት ወይም በጂኦግራፊ አቀማመጥ ሳይለያይ እኩል ጥበቃ ይገባል የሚል አቋም እንዲይዙም ጥሪ ቀርቦላቸዋል። የኮንግረስ አባላት በትግራይ፣ በአማራ፣ በኦሮሚያና በቤንሻንጉል ጉሙዝ ክልል እንዲሁም በሌሎች ክልሎች በግጭት ምክንያት የሚሰቃዩ ንጹሃን ዜጎችን እንዲያስቡም ተጠይቋል። በተለያየ ምክንያት ተቀዛቅዞ ከቆየ በኋላም የአሜሪካ ህግ አውጪ ምክር ቤት አባላት የኢትዮጵያ ነባራዊ ሁኔታ ለመገንዘብ ጉዳዩን ከሚከታተሉ የኢትዮጵያ ማህበረሰብ አባላት ጋር ውይይት ማድረጋቸው ጥሩ ጅምር እንደሆነም ተነስቷል። በቀጣይ መረጃችን የህወሓት ጦር ወደ አማራ ክልል በድንገት ሰብሮ ገብቷል ተባለ። ቡድኑ 2 አርሚ ሰራዊቱን ወደ አማራ ክልል ማንቀሳቀሱን የሚያመላክቱ መረጃዎችም ዛሬ ወጥቷል። ጦሩ በአማራና አፋር አቅጣጫ ውጊያ ለመክፈት ሙሉ ዝግጅት ስለመጨረሱ የሚያመላክቱ መረጃዎችም ወጥቷል። በሌላ በኩል ደግሞ የትግራይ ሰራዊት አዲስ የጦር አዛዥ መሾሙ ተነግሯል። በአላማጣ ገጠራማው ክፍል በሰሜኑ አቅጣጫ በባቡር ሀዲዱ መንገድ የህወሓት ታጣቂዎች በመኪና ተራግፈዋልም ተብሏል። የህወሓት ወታደራዊ አመራር ከሆኑት ውስጥ አንዱ ጀነራል ዮሐንስ ከጦሩ ጋር እንደሚገኙም መረጃዎች ጠቁመዋል። በብልጽግና ላይ በይፋ ጦርነት ያወጀው ህወሓት በራያና ወልቃይት በኩል ወታደራዊ እንቅስቃሴ ጀምሯል። በተለይ በራያ ግንባር ከፍተኛ ኃይል በተሳቢ ጭኖ ያስገባ ሲሆን የሀገር መከላከያ ሰራዊትም በተጠንቀቅ ቆሞ በአካባቢው ከፍተኛ ፍጥጫ መንገሱም ታውቋል። ህወሓት በግዳጅ አፍሶ በለብ ለብ ያሰለጠናቸውን ወጣቶች ወደ ጦር ግንባር እያሰማራ እንደሆነም ታውቋል። በአጭር ጊዜ ውስጥ የግዳጅ ወታደራዊ ስልጠና የወሰዱ ወጣቶች በችኮላ ወደ ጦር ግንባር የተበተኑት ጦርነቱ ከዛሬ ነገ ይፈነዳል ተብሎ በሚጠበቅበት በዚህ ሰዓት ነው። ከትላንት በስቲያ ጀምሮ ወደ ራያና ወልቃይት ግንባሮች ተጨማሪ የህወሓት ኃይሎች መግባታቸውን የሚያመላክቱ መረጃዎችም ወጥተዋል። በተለይም በራያ በኩል ከፍተኛ መጠን ያለው ኃይል መጠጋቱ የተነገረ ሲሆን ኃይሉ ወደ ምሽግ እየገባ ነው ተብሏል። ይህ በእንዲህ እንዳለ የትግራይ ሰራዊት አዲስ የጦር አዛዥ ሾሟል። የቀድሞ የትግራይ ሰላምና ጸጥታ ቢሮ ኃላፊ ሌተናል ጀነራል ፍስሐ ኪዳኑ የክልሉ ታጣቂ ኃይል ዋና አዛዥ ተደርገው መሾማቸውን ዋዜማ ራዲዮ ዘግቧል። የምርጫ ቦርድ እውቅና የሌለውና በቅርቡ ወደ ስልጣን የተመለሰው የክልሉ ምክር ቤት ትላንት ባደረገው ጉባኤ ተወልደ ብርሃን ተስፋን የክልሉ ጸጥታ ቢሮ ኃላፊ አድርጎ ሾሟል። ጀነራል ፍስሐ ከአንድ ወር በፊት የትግራይ ኃይሎች ዋና አዛዥ ሆኖ መሾማቸውን የገለጹት ምንጮች የቀድሞ የጊዜ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ታጣቂ ኃይሉን በዋና አዛዥነት ይመሩት የነበረው የኃላፊነት ቦታ ለወራት ክፍት ሆኖ መቆየቱም ሰምቷል። ወደ መጨረሻው መረጃችን እናልፋለን። በመጨረሻም የተፈራው ሆኗል። ገዢው ብልጽግና ፓርቲ እንደ ህወሓት ክፍፍል ውስጥም ገብቷል። ጠቅላይ ሚኒስትር አብይ አህመድ የመሰረቱት ፓርቲ ለሁለት መሰንጠቁን የሚያመላክቱ መረጃዎችም ከትላንት ጀምሮ መውጣት ጀምሯል። አቶ ሽመልስ አብዲሳና አጋሮቻቸው የብልጽግናን ሀሳብ አንቀበልም ሲሉ ማፈንገጣቸውም ታውቋል። ይህንን ተከትሎም ጠቅላይ ሚኒስትሩ አንድ ጠንካራ ማስጠንቀቂያ ሰጥተዋል ተብሏል። የምክክር ኮሚሽኑ ጉባኤ ላይ ብልጽግና ፓርቲ ለሁለት ተከፍሎም ታይቷል። ጉባኤው እሁድ ምሽት ሐምሌ 19 2018 ዓ.ም እረፍት ቢያደርግም ብልጽግና ፓርቲ ግን በምክክሩ የተሳተፉ የሚገኙ አባሎቹን ሰብስቦ መዋሉን የዋዜማ ምንጮችም ገልጸዋል። ምክክሩ እየተደረገ በሚገኝበት አዲስ ዓለም አቀፍ ኮንቬንሽን ማዕከል የተደረገው ስብሰባ የፓርቲው አባል ለሆኑ
ተመካካሪዎች አቅጣጫ የተሰጠበት እንደሆነም ዘገባው ጠቁሟል። የክልልና የከተማ አስተዳደሮች አመራሮች በመሯቸው መድረኮች በክልልና በከተማ አስተዳደር ደረጃ የተካሄዱ ስብሰባ ፓርቲው በምክክሩ አጀንዳዎች ዙሪያ የያዘውን አቋም ግልጽ ያደረገበት እንደሆነም ተነግሯል። አጠቃላይ የምክክሩን ሂደት አስመልክቶ ገለጻ በማድረግና ፓርቲው በምክክሩ አጀንዳዎች ላይ የያዘውን አቋም አባላቱ ሊከተሉት ስለሚገባ አካሄድና ሌሎች ጉዳዮችን መሰረት በማድረግ ንግግር ያደርጉት የክልልና ከተማ አስተዳደር አመራሮች ከዚህ ቀደም ከተሰጡ አቅጣጫዎች ወጣ ያለ እንቅስቃሴ አድርገዋልም ተብሏል። በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸው የተነገረ ሲሆን በእሁዱ የፓርቲው ስብሰባ ትኩረት ከተሰጣቸው አጀንዳዎች መካከልም ይህ ዋነኛው ነው ተብሏል። ፓርቲው ሁለቱ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ እንደሚደግፍ በተለያዩ አዳራሾች በተደረገው ዝግ ስብሰባ መገለጹ ይታወሳል። በአመራር ደረጃ ያሉና አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ የደገፉ የፓርቲው አባላት ወቀሳና ማስጠንቀቂያ እንደደረሳቸውም የዜና ምንጩ ዘግቧል። በስልታዊ ቡድኖች ደረጃ በሚደረገው የምክክሩ ሂደት የፓርቲው አባላት አዲስ አበባና ድሬዳዋ ከተሞች የፌዴራል አካል ይሁኑ የሚለውን አማራጭ በመደገፍ እንዲንቀሳቀሱ ግልጽ አቅጣጫ መሰጠቱም ተረጋግጧል። ብልጽግና ፓርቲ እሁድ ዕለት በአዲስ ዓለም አቀፍ ኮንቬንሽን ማዕከል በሰፊው ካሄደው ስብሰባ በተጨማሪም ሀገራዊ ምክክር ኮሚሽን ለተመካካሪዎች ባዘጋጃቸው የማድሪያ ቦታዎች አነስተኛ ስብሰባዎች እንደሚካሄዱም ተሰምቷል። በእነዚህ ስብሰባዎች በዕለታዊና ድንገተኛ ጉዳዮች ዙሪያ ለተመካካሪዎች ገለጻ እንደሚሰጥ የገለጹት ምንጮች የክልሎችና ከተማ አስተዳደር አመራሮች በተሰጣቸው ተልዕኮ መሰረት ለተመካካሪዎች አቅጣጫ እንደሚሰጡም ገልጸዋል። ከገዢው ብልጽግና ፓርቲ በተጨማሪ የተደራጀ እንቅስቃሴ የሚያደርጉ ቡድኖች ስለመኖራቸው አክለውም መናገራቸውን ዋዜማ ራዲዮ ዘግባለች። የኢትዮ ፕላስ ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቋል። መረጃዎቻችንን እስከ ፍጻሜው ድረስ በመቆየት ስለተከታተላችሁ ከልብ እያመሰግንን ኢትዮ ፕላስ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ደግሞ ላይክ እና ሼር እያደረጋችሁ እኛን እንድታበረታቱም በአክብሮት እንጠይቃችኋለን። ሰናይ ምሽት።